ፐርሰናል ማድረግ ያስፈልጋል ምንድነው ቢዝነስ ውስጥ ውጤት ያላመጣውት አይ ስለማልችል ነው በሚል አይነት ማይንድሴት ውስጥ ሳይሆን ስላልገባኝ ነው እንዴት ኢንቫይት እንደሚደረግ ስላልገባኝ ነው ቢኮዝ ፈርስት ታይም የነበረውን ኢንቪቴሽን እና አሁን ያለውን ኢንቪቴሽን ብናየው ፍጹም የተለያየ ሊሆን ይችላል ፈርስት ታይም የምንሰጠው ገለጻና አሁን የምንሰጠው ገለጻ ፍጹም የተለያየ ሊሆን ይችላል እነዛ ነገሮች ላይ ኮንሺየስ መሆን የምንፈልገው ውጤት እንድናመጣ ያግዘናል ውብ ህይወት መኖር ይገባሻል ውብ ህይወት መኖር ይገባሃል በአላማ በተስፋና ህይወትን ወዶ መኖር ይገባሻል ይገባሃል እሺ ስሜ ያሬድ ገዳሙ ይባላል ተወልጄ ያደኩት ጎንደር ውስጥ ደብረታቦር የሚባል ቦታ ላይ ተወልጄ ያደኩት አሁን ላይ 26 ዓመቴ ነው ሶ ይሄን ይመስላል ኔትወርክ ማርኬቲንግ ኢንዱስትሪ እና ፐርሰናል ዲቨሎፕመንትን ከማግኘቴ በፊት የነበርኩበት ኢንቫይሮንመንት ላይፍን በፎርማል ኤዱኬሽን ብቻ ቼንጅ ያደርጋሉ ብዬ ማሰብ አይነት ሰው ነበርኩኝ የአዳማ ዩኒቨርሲቲ በሜካኒካል ኢንጂነሪንግ ተምሬያለሁ ጎን ለጎንም ማኔጅመንት ማር ነበረ ቢኮዝ አንደርስታንድ የማደርገው ቢግ ፖይንት ላይፍ ውስጥ መቀየር እችላለሁ ብዬ ማምነው ትምህርት ቤት መሄድ ከዛ ጥሩ ስራ መፈለግ ከዛ ጥሩ ገቢ ማግኘት ላይፍን ቼንጅ ያደርገዋል ብዬ አምን ነበረ በዛ ጆርኒ ውስጥ ነው ፍሎ ማድረግ የነበረው ኔትወርክ ማርኬቲንግ ቢዝነስን ከማግኘቴም በፊት እነዚህን ጆርኒዎች ውስጥ በነበርኩበት ታይሞች ውስጥ ግን አልፎ አልፎም ቢሆን ቢጋ ይሁን እንጂ የተለያዩ ጥያቄዎችን ጠይቅ ነበረ ሪሊ ግን በዚህ ጆርኒ ውስጥ በቀጥል ላይፍ ይቀየራል የምፈልጋቸውን ነገሮች ክሬት ማድረግ ይችላለው ቢኮዝ ከኔ በፊት ወጥተው ግራጁዌት ያደረጉ ያሉትን ሰዎች በመመልከት አብዛኛው ሳትስፋይድ አይደለም ላይፍ በዛ መንገድ ይቀየራል የሚሉ ጥያቄዎች ነበሩብኝ ሪሊ የሆነ ላይፍ ቼንጂንግ የሆነ አክቲቪቲ ውስጥ ባልገባም በብዛት ግን ራሴን በመጠየቅ ውስጥ የተለያዩ መጽሐፎችን በማንበብ ውስጥ እና በገባይ ልክ ደግሞ ሾርት ኮርሶችንም በትምህርት የተለያዩ ነገሮችን ለማግኘት ሞክር ነበረ በብዛት በዛ አይነት ኢንቫይሮንመንት ውስጥ ነበርኩኝ ኦኬ መልካም ኔትወርክ ማርኬቲንግ ኦፖርቹኒቲን ያገኘሁበት አጋጣሚ በዩኒቨርሲቲ ጓደኛዬ ዶርም ሜት አማካኝነት ነበር ያገኘሁት ኦፖርቹኒቲውን ያገኘሁት ግራጁዌት አድርጌ 6 ወር 7 ወር በኋላ ነበረ እና በዛ 6 ወር ውስጥ የተለያዩ ስራዎችን ሰራ ነበረ በግሌ መሞካከራቸው የተለያዩ ስሞል ቢዝነሶች ነበሩ እነሱ ነገሮች ሰራ ነበረ በዛን ታይም ነበር ጓደኛዬ ሶሻል ሚዲያ ላይ ፖስት ያደርግ ነበርና ምንድነው የልጅ እየሰራ ያለው የሚለውን ነገር አይ ነበረ ደፍሬ አልጠየቅኩትም ግን የተለያዩ ፖስቶችን መለከት ነበር የሆነ ቀን ቴክስት አደረገልኝ እና ቴክስት ያደረገልኝ ነገር ምንድነው ያሬዶ እኔ ጋር አንድ ኦፖርቹኒቲ ያለ ምናልባት ላይፍ መቀየር የምትፈልግ ከሆነ ፈቃደኛ ከሆንክ እኔ ጋር አንድ እድል አለ የሚል ነበር ጥያቄ የጠየቀኝ በጣም ደስተኛ ነበርኩ ቢኮዝ በዛ ሰዓት ምንም ነገር ለመስራት ኦፕን ነኝ የተለያዩ ስራዎችን ሰራ ነበረ ፓርታይም አስተምር ነበረ የተለያዩ ሴልስ ላይ ሰራ ነበር ኤሌክትሪክ ኢንስታሌሽን እንደ ፓርታይም እነዚህ 3 ስራዎች እየሰሩ በነበረበት ታይም ነበረ ይሄንን ኦፖርቹኒቲ ያገኘሁት ማለት ነውና ለመወሰን ብዙ አላመነታውም ቢኮዝ ኦፖርቹኒቲውን ሳገኘው የመጣውባቸው ጆርኒዎች ብቀጥል በመፈልገው ልክ ቼንጅ እንደማላደርገው አውቃለሁ ሜንሊ ጥያቄ ያለው ምንድነው እስከዛሬ በመጣውበት አመጣጥ በዚህ ፎርማል ኤዱኬሽን ወይ ውስጥ ብቻ ፍሎ ባደርግ አፍተር ያለው ጆርኒ የተኖረ ነው ብዙ ያን ያክል ግራ የሚያጋባ አይደለም የተኖረ ነው ኢን ሴንስ ከኔ በፊት የደረሱ ሰዎችን በመመልከት የኔ ኔክስት ሲቹዌሽን መወሰን ይችላል አንድ ሰው ሁለት ሰው በማየት አይደለም የብዙ ሰዎችን ዳታ በማየት ውስጥ ግን ራሴን ከዛ ውስጥ የት ጋር እንደማገኘው መጠየቅ ይችል ነበርና ይህን ጥያቄ ነበር ራሴን የጠየቅኩት መረጃውን በሰማው በአንድ ቀን ልዩነት ነው ዲሳይድ አድርጌ ጆይን ያደረኩት እንደወስን ያደረገኝ ሜን ፖይንቱ ደግሞ በዛ ሲቹዌሽን ውስጥ ብቻ በቀጥል ላይፍ እንደማልቀይረው አንደርስታንድ ስላደረኩኝ ነው አዲሽናል የሆነ ነገር ባገኝ ተጨማሪ ነገር በሞክር ኢንተረስትድ ስለሆንኩኝ መሞከር ላይ እሱ ነገር በጣም አግዞኛል ፕላስ ቢዝነስ እና ፐርሰናል ዲቨሎፕመንት መሆኑ ደግሞ የተለየ ቫልዩ ነበረው ቢኮዝ አባውት ማይንድ ነው ሼር ያደረገኝ ስለ ማይንድ ምንም የማውቀው ነገር አልነበረኝም ግራጁዌት አድርጌ ያለው ግን ፋብሪካ እንዴት እንደሚሰራ ማሽን እንዴት ፈንክሽን እንደሚያደርግ ተምሬያለሁ ማይንድ እንዴት እንደሚሰራ ግን አንደርስታንድ አላደረኩም በዛ ሞመንት ውስጥ ስለ ማይንድ ሼር ያደረገኝ ነገር በጣም አትራክቲቭ ነበረ ፕላስ ስለ ቢዝነስ ሼር ያደረገኝ ነገር አለ የዱፕሊኬሽን ቢዝነስ መሆኑ ሼር አደረገኝ ሙሉ ለሙሉ ገብቶኝ ሳይሆን ብቻ ግን የሰዎችን ተሞክሮ ቴስቲሞኒ ሳዳምጥ በዛ ሰዓት በጣም ፓሽኔትድ ነበርኩኝ በሰማው በአንድ ቀን ልዩነት ዲሳይድ አድርጌ ጀመርኩ ማለት ነው ኦኬ ፈርስት ታይም ኔትወርክ ማርኬቲንግ ኢንዱስትሪ ውስጥ የነበረኝ እርምጃ
ትሬኒንግ ወስድ ነበረ። በገባይ ልክ ቢዝነስ ጋር መስራት ያለብኝን ራይት አክቲቪቲዎችን እሰራ ነበረ። ግን ሜንሊ ቻሌንጅ የነበረብኝ ነገር ምንድነው? ምን ይባላል? if you want to grow your business you must grow first ይባላል። ቢዝነሱ እንዲያድግ ከፈለክ መጀመሪያ አንተ ማደግ አለብህ እና ከፐርሰናል ዲቨሎፕመንት ጋር የተገናኘ ላይፍ አልነበረኝም። ያን ያክል ደግሞ ከኔትወርክ ማርኬቲንግ ከሽያጭ ጋር ሪል የሆነ ይሄ ወደ ማርኬቱ ሂዶ ሴልስ መስራት የሚባለውን ነገር ያን ያክል አንደርስታንድ አላደረኩም ነበር። ከነበረ ፐርሰናሊቲ አንጻር ትልቁ ቻሌንጁ የራሴ ፐርሰናል ባህሪ ነበር። ያ ፐርሰናል ባህሪ ምንድነው? ሰዎች ጋር ለመተዋወቅ አለመፈለግ፣ ቢዝነሱ የሚፈልጋቸውን አክቲቪቲዎች አለማድረግ፣ ከዛ ፈርስት ታይም ላይ የነበሩ ራይት ያልሆኑ ኤክስፔክቴሽኖች፣ ለምሳሌ በጣም ዊዝን ኦቨርናይት ሰክሰስ መጠበቅ ለኔ ቻሌንጅ ነበረ። ቢኮዝ ኤክስፔክት የማደርገው ነገር ዊዝን ታይም ሳይሆን ኦቨርናይት ሰክሰስ ኤክስፔክት ሳደርግ ስለነበረ የማገኛቸው ሪጀክሽኖች ምናምን ከኔ ፐርሰናል ባህሪ ጋር ትንሽ ቻሌንጅንግ ነበረ። ፐርሰናል ባህሪ ከዛ ጋር ትንሽ ቻሌንጅ አድርገኝ ነበረ። በነበረ ፈርስት ታይም ላይ ትልቁ ቻሌንጅ እኔ ጋር ነበረ። ቆንጆ። ከጀማሪነት ወደ ቀጣይ የምተገብራቸው የነበሩ ተግባራቶች በደንብ ቢዝነሱን መረዳት ስጀምር ኔትወርክ ማርኬቲንግ ቢዝነስ እኔ ጋር እንደሚያበቃ ገባኝ ማለት ነው። እኔ ጋር እንደሚያበቃ ገባኝ ኢን ሴንስ ቢዝነሱ የሚፈልገውን ማንነት እኔ ጋር ዲቨሎፕ ማድረግ ነበረብኝ። ያ ማለት እኔ መጋበዝ አልፈልግም፣ እኔ ገልጻ መስጠት አልፈልግም። ጠዋት ላይ የምነሳበት ከእንቅልፌ ዘግቼ ነበር። እነዚህ ነገሮች ሽፍት ማድረግ ነበር የጀመርኩት። እኔ ግሮ ማድረግ ጀመርኩኝ እና በመጀመሪያ ታይሞች ውስጥ የምከውናቸው የነበሩ ተግባራቶች ገለጻ በጣም ነበር የምሰጠው አንደርስታንድ ሳደርግ። ኢንቪቴሽን ውስጥ በተግባር ውስጥ ለመማር ሞክር ነበረ። አፍተር 10-20 ኢንቪቴሽኖች በኋላ ቆም ብዬ ራሴን ቼክ አደርግ ነበረ። ኢንቪቴሽን እንዴት ነበረ? ቢኮዝ ሰማን ውጤት አምጥቶ ከሆነ ትልቁ ልዩነት ያለው ቢዝነሱ ጋር ሳይሆን ምኑ ጋር ነው? እኔና እሱ ጋር ነው ማለት ነው። ቢኮዝ ተመሳሳይ ፕላትፎርም ላይ ሳማን የተለየ ውጤት ካመጣ ትልቅ ልዩነት ክሬት ማድረግ የምችለው ኮፒ ማድረግ የምችል ከሆነ፣ አሰራሪን ሽፍት ማድረግ የምችል ከሆነ ነው። ስለዚህ የግብዣ ቴክኒኮችን መቀየር ጀመርኩኝ። በተለየ መንገድ ኢንቫይት ማድረግ፣ በተመሳሳይ መንገድ አይደለም። ቢኮዝ በተለየ መንገድ ኢንቫይት ማድረግ የራይት የሆነውን ኢንቪቴሽን ፎርም ማግኘት እንድችል አግዞኛል። የተለያዩ በጣም በማስ ገለጻዎችን እሰጥ ነበረ። ዴይሊ በጣም ብዙ ቁጥሮችን ነበር ገለጻ የምሰጠው። ትሬኒንጎችን በጣም ወስድ ነበረ። እነዛ ሜንታሊ በደንብ ሽፍት አድርገውልኛል። ኢንቫይሮንመንቴን በደንብ መቀየር ጀመርኩኝ። በብዛት የምከውናቸው የነበሩ ተግባራቶች ኔትወርክ ማርኬቲንግ ቢዝነስ ውስጥ ያሉ ቤዚክ ፎር አክሽን ሰርክሎችን በደንብ ነበር የምሰራው። አንደርስታንድ ካደረኩበት፣ ዲሳይድ ካደረኩበት፣ ወደ ቀጣይ ደረጃ ማደግ አለብኝ ብዬ በወሰንኩበት ታይም የገለጻ ቁጥር በጣም በማስ ነበር የምሰጠው። ፕሮዳክሽን በደንብ ማደግ ጀመረ። ከዛ በፊት አንደርስታንድ ባለማድረግ ውስጥ ኖርማሊ አክቲቭ እንጂ ፕሮዳክቲቭ አልነበርኩ። ወደ ፕሮዳክሽን በደንብ መቀየር ጀመርኩኝ። እያንዳንዱ ፎር አክሽን ሰርክል ለየብቻ መስራት የሚባለው ነገር ትልቅ ልዩነት ፈጥሮልኛል። ፕሮስፔክቲንግን ለብቻ፣ ፕሬዘንቴሽን ለብቻ፣ ፎሎአፕ ለብቻ፣ ክሎዚንግ ለብቻ ነበር የምሰራው እና እሱ ነገር በጣም የተለየ ሪዛልት አምጥቶልኛል። ገለጻዎችን በማሰጥ ነበረ፣ ፎሎአፖችን በደንብ ነበር የምሰራው። እነዚህን ተግባራቶች በማስ በመተግበሬ ወደ ቀጣይ ደረጃ እንሻገር አግዞኛል። መልካም። በቢዝነሴ ውስጥ ካመጣኋቸው አቺቭመንቶች ውስጥ አንደኛው አሁን ላይ ወራዊ ገቢን 150 ሺህ ብር ኤንድ አባ ኮንሲስተንስሊ ማድረስ ችያለሁ። ፕላስ በምሰራው ፕላትፎርም ውስጥ ደግሞ ከ2800 በላይ የደንበኛ ስብስብ ማፍራት ችያለሁ። ከዛ በተጨማሪ ደግሞ እንደ ቲም የወጡ ፕሮሞሽኖችን፣ የተለያዩ የሀገር ውስጥ ትራቭሎችን ሊሆን ይችላል፣ የተለያዩ ፕሮሞሽኖችን፣ የቲም ፕሮሞሽኖችን ማሸነፍ ችያለሁ። ከዛ በተጨማሪ ደግሞ የካምፓኒው የ5ኛ ዙር የታይላንድ ትራቭል አቺቨር ነበርኩኝ። ይህንን ነገር ማሳካት ችያለሁ። ኦኬ። በቢዝነሴ ውስጥ በጣም አገዜ ብዬ የማስበው ነገር ሪስፖንሲቢሊቲ መውሰድ በጣም በትልቁ እንዳድግ አድርጎኛል። ኃላፊነት መውሰድ እና ኃላፊነት የሚሰጠን ነገር አይደለም፣ የምንወስደው ነገር ነው እና ፈጥኜ ነበር ኃላፊነት የተወሰድኩት ብዬ አስባለሁ። እነዛ በጣም በትልቁ ውጤት እንዳመጣ አግዞኛል። ላይፍ ውስጥ የተለያየ ኃላፊነቶችን ወስጃለሁ። የመጀመሪያው ቢዝነሴ ውስጥ ከወሰድኳቸው ኃላፊነቶች ውስጥ እንደጀመርኩ በ2 ሳምንት ልዩነት ነው ኤችፒ ላይ ገለጻዎችን መስጠት የጀመርኩት። የቢሮ ኃላፊነት መውሰድ በደንብ እንዳድግ አግዞኛል። ቢኮዝ በተግባር ውስጥ ነው መማር የምንችለው። የቲም ብዙ ገለጻዎችን በመስጠት ውስጥ ገለጻ ማሳደግ ችያለሁ። ከዛ ፕላስ የቢሮ ኃላፊነቶችን መውሰድ ከጀመርኩ በ6 ወር ልዩነት አካባቢ ነው የራሴን ቢሮ
ከሳይድ ላይኖች ጋር ምናምን ቢሮ የከፈትኩትና ይህን ኃላፊነት መውሰዴን በደንብ ውጤት እንዳመጣ አግዞኛል። ከዛ በተጨማሪ ደግሞ የራሴን ፐርሰናል ላይፍ ሲቹዌሽን ላይ ብዙ ኃላፊነቶችን የወሰድኳቸው አሉ። ለምሳሌ ራስን ችሎ መኖር፣ ራሴን ችዬ መኖሬ በምፈልገው ልክ ይፈርቴ እንዳወጣ በደንብ አግዞኛል። ቢኮዝ ባለን ጥያቄ ልክ ስለሆነ ባለን ኃላፊነት ልክ ስለሆነ ላይፍ ውስጥ የምናድገው ቲም ውስጥ የወሰድኳቸው የተለያዩ ሪስፖንሲቢሊቲዎች ነበሩ። የራሴ ላይፍ ውስጥ የወሰድኳቸው ሪስፖንሲቢሊቲዎች ነበሩ። ራስን ችሎ ተከራይቶ መኖር፣ ስለዚህ የራስን የምግብ፣ የትራንስፖርት፣ የቤት ኪራይ ከበር ማድረግ የሚለው በምፈልገው ልክ ይፈርቴ እንዳወጣ አግዞኛል ማለት ነው። ስለዚህ እነዚህን ኃላፊነቶች ስወስድ ብዙ ውጤቶች መቀየር ጀመሩ። ከወሰድኳቸው ኃላፊነቶች ዋናዎቹ እነዚህን ይመስላሉ። ኦኬ፣ ኔትወርክ ማርኬቲንግ ቢዝነስ ፊውቸርን በደንብ ካየንበት በጣም ትልቅ እድል ነው። በጣም ትልቅ እድል ነው። ቢኮዝ እየሰራን ያለነው ለነፃነት ነው። ታይም ፍሪደም እንዲሁም ደግሞ የገንዘብን ፍሪደም ፈልገን የምንሰራበት ቢዝነስ ስለሆነ የመጀመሪያው ቦልድሊ ክሊር የሆነ ኢሜጅ ፊውቸር ላይ ካለን የምንፈልገው ውጤት ማምጣት እንድንችል ያግዘናል። ክሊር የሆነ ኢሜጅ። ቀጣዩ ግን ሼር ማድረግ የምፈልገው ነገር ፈጥኖ ኃላፊነት መውሰድ የተለየ ውጤት እንድናመጣ ያግዘናል። በተግባር ውስጥ ለመማር መወሰን የተለየ ውጤት እንድናመጣ ያግዘናል። ገለጻ እየሰጠው ገለጻ መማር፣ ኢንቪቴሽን ላይ እየተሳሳትኩ ኢንቪቴሽንን መማር፣ ደጋግሞ ፎሎአፕ በመስራት ውስጥ ፎሎአፕ ላይ መማር፣ ከዛ ደግሞ ማሲቭ የሆነ አክሽን ውስጥ መግባት። በጣም ቦልድ የሆነ ማሲቭ አክሽን፣ ነካ ነካ ሳይሆን ኮንሲስተንስሊ በቀጣይነት አንድ ፕላትፎርም ላይ ግጥም ያለ አሰራር መስራት የተለየ ውጤት ማምጣት እንድንችል ያደርገናል። ማጆሪቲ ኦፍ ዘ ታይም ውጤት የሚዘገይብንም ከሆነ የሚዘገይብን ለምንድን ነው? በቦታው የሚተገበሩን ተግባር ያለ ጊዜው ስለምንተገበር ነው። ለምሳሌ ሪክሩትመንት በመስራት ባለብኝ ታይም ከትንሽ ቁጥር ጋር ጠቅላላ ፎከስ ሪቴንሽን ላይ ከሆነ ያለ ጊዜው ስለሚሆን የሚፈልገው ውጤት ላላመጣ እችላለሁ። ስለዚህ አሁን ባለውበት ስቴጅ ኤግዛክት ተግባሩ ምንድን ነው የሚለውን ካወቅከው ጀማሪ ላይ የምንሰራቸው ፎር አክሽን ሰርክሎች አሉ። እነሱ ላይ በደንብ ግጥም አድርጎ መስራት ውጤታችን በትልቁ ሽፍት ያደርጋቸዋል ማለት ነው። ስለዚህ በጀማሪ ሌቭል ውስጥ ስኪል ዲቨሎፕ የሚደረገው በተግባር ውስጥ ነው። ገለጻ የሚገባኝ ቁጭ ብዬ ገለጻ ሪሄርስ እያደረግኩ ሳይሆን ገለጻ እየሰጠው ነው። መጋበዝ የሚገባኝ ብዙ እየጋበዝኩ ነው። ፎሎአፕ የሚገባኝ ቁጭ ብዬ ፎሎአፕ በመሰልጠን ብቻ አይደለም፣ ብዙ ፎሎአፕ እየሰራው ፎሎአፕ በደንብ ይገባኛል። ከዛ ቆም እያሉ ኮንሽስ እየሆኑ ራስን እየጠየቁ ማየት ያስፈልጋል። 20 ገለጻ ሰጥቼ ከሆነ ከዚህ ገለጻ ምን ተማርኩኝ? 20 ኢንቪቴሽን ሰርቼ ከሆነ ከእያንዳንዱ ኢንቪቴሽን ውስጥ ምን አኳየር ያደረኩት ስኪል አለ? ቀጣይ ላይ ምን ልቀጥል? ቢኮዝ በቢዝነሳችን ውስጥ መጽናት ማለት በተለያዩ ዳይሜንሽን ውስጥ ውጤት የሚያመጣውን ነገር እየደጋገሙ መሞከር ነው። ቢኮዝ ባደግነ ልክ ከሆነ ባለን አንደርስታንዲንግ ልክ ከሆነ ውጤት የምናመጣው አንደርስታንድ ያላደረግናቸው ብዙ እንዳሉ ሊገባን ይገባል። ዴይሊ ኦብዘርቨር መሆን፣ አዌር መሆን፣ በሙከራ ውስጥና በተግባር ውስጥ መማር የምንፈልገው ውጤት እንድናመጣ ያግዘናል። በብዙ በማስተግባር ውስጥ የተለያዩ ስኪሎችን ዲቨሎፕ እንድናደርግ ሪኮመንድ አደርጋለሁ። ቆንጆ። የመጀመሪያው ታይሚንግን መረዳት ያስፈልጋል ብዬ አስባለሁ። ያለውበትን ታይሚንግ ማወቅ መገንዘብ ያስፈልጋል። አሁን ምን ታይም ላይ ነው ያለሁት? ኦኬ፣ ለምንድነው ውጤት እያመጣ ያልሆነ? የመጀመሪያው ሊገባኝ እንደሚገባው ፖይንት ውጤት እያመጣ ያልሆንኩት ኢትስ ቢኮዝ ኦፍ ማይ ፐርሶናሊቲ፣ ኢትስ ቢኮዝ ኦፍ ማይ የተለያዩ ስኪሎች ላይ ያለኝ ነገር ሊሆን ይችላል ቢዝነስ ላይ የምፈልገው ውጤት እንዳላመጣ ያደረገኝ። ስለዚህ ቆም ብዬ ማየት አለብኝ። ፐርሰናል ማድረግ ያስፈልጋል። ምንድነው ቢዝነስ ውስጥ ውጤት ያላመጣሁት አይ ስለማልችል ነው በሚል አይነት ማይንድሴት ውስጥ ሳይሆን ስላልገባኝ ነው። እንዴት ኢንቫይት እንደሚደረግ ስላልገባኝ ነው። ቢኮዝ ፈርስት ታይም የነበረውን ኢንቪቴሽን እና አሁን ያለውን ኢንቪቴሽን ብናየው ፍጹም የተለያየ ሊሆን ይችላል። ፈርስት ታይም የምንሰጠው ገለጻ እና አሁን የምንሰጠው ገለጻ ፍጹም የተለያየ ሊሆን ይችላል። እነዛ ነገሮች ላይ ኮንሺየስ መሆን የምንፈልገው ውጤት እንድናመጣ ያግዘናል። ስለዚህ ሪኮመንድ ማድረግ የምፈልገው ነገር ኔትወርክ ማርኬቲንግ ቢዝነስ ፊውቸሩን ኢንድ ላይኑን ካየ ነው በጣም በትልቁ ስኬት ማምጣት የምንችልበት ፕላትፎርም ነው። በኢንዱስትሪ ውስጥ አንደርስታንድ ካደረግን በኔትወርክ ማርኬቲንግ ኢንዱስትሪ ውስጥ ኔትወርኪንግ እየተማርን የምንሰራው ቢዝነስ መሆኑ ትልቅ አድቫንቴጅ ነው። ኦኬ፣ ሴልስ ስኪል ሳይኖረን ነው እዚህ ጋር የምንመጣው። የተለያየ ከሰዎች ጋር ያለን ራይት ኮሚኒኬሽን ሳይኖረን ነው እዚህ ጋር የምንመጣው። ሊደርሺፕ ስኪል ሳይኖረን ነው እዚህ ጋር የሚመጣው። ግን ደግሞ በመተግበር ውስጥ ግን እነዚህን አኳየር እያደረግናቸው እንድንሄድ የሚያደርገን ቢዝነስ ነው። ስለዚህ መታገስ ትልቅ ቫልዩ አለው። መታገስስ ግን በመስራት ውስጥ መጽናትና መቆየት ይለያያል። ራይት የሆነ አክቲቪቲ ውስጥ ከሆንኩኝ ጊዜም ብቻ ነው መጠበቅ የሚጠበቅብኝ። ራይት አክቲቪቲ ውስጥ ካልሆንኩኝ ግን ቆም ብዬ ራሴ መጠየቅ አለብኝ። በቢዝነስ ውስጥ ውጤት የሚያመጣው ትክክለኛ ተግባር ምንድን ነው የሚለውን አንደርስታንድ ካደረኩኝ በየቀኑ አብሶሉት ኤቭሪቲንግ እየሰጠው በዛ ውስጥ ከሆንኩኝ የሚፈልገው ውጤት ማምጣት እችላለሁ። ስለዚህ እንታገስ። በየቀኑ የምንተገብረው ተግባር ላይ ፎከስ እናድርግ። ቢኮዝ የትኩረታችን እንጂ የልፋታችን አይደለም የምናገኘው። ትኩረታችን ማለት ራይት የሆነው
ውጤት የሚያመጣው ነገር ላይ እንደሆንኩኝ የራሴን ቼክ ማድረግ አለብኝ። ኢንቫይሮንመንታችሁን ቼክ አድርጉ። ይሄን ሪኮመንድ አደርጋችኋለሁ። ያለኝ አካባቢ እንዴት ነው? 5 ጋብዤ 10 ጋብዤ አሰ ቢግ ዲል የሚቆጥር ኢንቫይሮንመንት ውስጥ ከሆንኩኝ ማደጌ ዳውት ውስጥ ነው ማለት ነው። ቢኮዝ ኢርሊ የሆነ በጣም የፈጠነ ሳቲስፋክሽን ይኖራል። እሱ ደግሞ ራይት አይደለም ማለት ነው። ስለዚህ ኢንቫይሮንመንታችሁን ቼክ እንድታደርጉ ሪኮመንድ አደርጋለሁ። ዴይሊ በተግባር ውስጥ እንድንማር ሪኮመንድ አደርጋለሁ። ራይት ተግባር ውስጥ ሆኜ እየሰራው ከሆነ ግን ቢዝነስ የሚያድገው እኔ ሳድግ ስለሆነ በመታገዝ ውስጥ ውጤት እንደሚመጣ መጠበቅ ያስፈልጋል። ቢኮዝ ዶሮ የፈለገ ያክል ላባ ቢኖራት የፈለገ ያክል ሙቀት መፍጠር የምትችል ዶሮ ብትሆንም እንቁላሉ ለመፈልፈል ግን 21 ቀን መታገዝ ይጠበቅበታል። ስለዚህ በዚህ ውስጥ ከሄድን የምንፈልገው ውጤት ማምጣት እንችላለን። ይህን ነው ሪኮመንድ ማድረግ እንፈልገው። ኦኬ አሴ ኔትወርከር አንደርስታንድ ማድረግ አለብን ብዬ የማስበው ነገር ኔትወርክ ማርኬቲንግ ቢዝነስ ስራውን ከመረዳት ይጀምራል ብዬ አምናለሁ። ኔትወርክ ማርኬቲንግ ቢዝነስ መረዳት ያስፈልጋል። ቢዝነሱ ምንድን ነው? ኔትወርክ ማርኬቲንግ ቢዝነስ እንዴት ነው የሚሰራው? ቢኮዝ የመጀመሪያው ስራውን ከመረዳት ይጀምራል። ስለዚህ ያገኘነው ኦፖርቹኒቲ አሴ ኔትወርከር በጣም ትልቅ ኦፖርቹኒቲ ነው ያገኘነው። ኢማጂን በኔትወርኪንግ ውስጥ ስንሰራ ምንም አይነት ኤክስፔሪንስ አንጠየቅም። ባክግራውንድ ኤክስፔሪንስ ኦኬ፣ ምንም አይነት ከራሳችን ፐርሰናል የሆነ ስኪል እና አንደርስታንዲንግ ውጪ ኢንቫይሮንመንታችን ላይ ኢንፍሉዌንስ የሚያደርግ አሴ ኔትወርኪንግ ኢንፍሉዌንስ የሚያደርገን ኔጌቲቭ የሆነ ኢንቫይሮንመንት የለውም። ስለዚህ ያገኘነው ኦፖርቹኒቲ ግሮ ማድረግ ሼን ማድረግ የምንችልበት እድል ነው። ትክክለኛ የሆነውን ተግባር መተግበር ከቻል ኔትወርክ ማርኬቲንግ ቢዝነስን አንደርስታንድ ካደረግነው የ21ኛው ክፍለ ዘመን ቢዝነስ ነው ይለናል ኤሪክ። እና ይህን የ21ኛውን ክፍለ ዘመን ቢዝነስ አንደርስታንድ ካደረግነው አሁን በዘመናችን ውስጥ ሶሻል ሚዲያን በመጠቀም ያገኘናቸውን ፕላትፎርሞች አፕግሬድ በማድረግ በደንብ ውጤቶች ማምጣት እንችላለን። አንዳንዴ ራሴን ጠይቃለሁ እና ሜይ ቢ የዛሬ 50 ዓመት ኔትወርክ ማርኬቲንግ ቢዝነስን ሰርተው ሰክሲድ ያደረጉ ሰዎች እንዴት ነበር የሰሩት ነው አይዲያው። ቢኮዝ አሁን ላይ በጣም ብዙ ፕላትፎርሞች ነገሮችን ቀላል አድርገውልናል። ሶሻል ሚዲያ መኖሩ፣ አክሰሱ፣ ካምፓኒያችን ክሬት እያደረገልን ያለን ፕላትፎርም በጣም በትልቁ እንድናድግ የሚያደርጉ ኦፖርቹኒቲዎች ናቸው። ስለዚህ ቢዝነሱ ላይ ግን በትልቁ ግሮ ለማድረግ ዋናው እኔ ጋር ነው የሚያበቃው። በድጋሚ ሪኮመንድ ላደርጋችሁ የምፈልገው ነገር ምንድነው? if you want to grow your business you must grow first። ቢዝነሱ እንዲያድግ የምፈልግ ከሆነ ማን ማደግ አለበት? እኔ ማደግ አለብኝ። ስለዚህ በጽናት ማሲቭ የሆነ አክሽን ውስጥ በመግባት ውጤት ማምጣት እንችላለን። በጣም ትንሽ የሆነ ተግባር ሳይሆን አግሬሲቭ ቶታል ኦብሴሽን ውስጥ በመግባት ውጤታችንን መቀየር እንደምንችል ኔትወርክ ማርኬቲንግ ቢዝነስ ባየነው ልክ የምንፈልገውን ያክል የሚሰጠን ፕላትፎርም ስለሆነ አብሶሉት ኤቭሪቲንጋችን በመስጠት እዛ ስኬት ላይ ውጤት ላይ እንደምንገናኝ እርግጠኛ ነኝ። ቢኮዝ የያዝነው ቢዝነስ ቢዝነስ ኦፍ ዘ 21st ሴንቸሪ ነው። ፕላትፎርሞች በጣም ቀላል ሆነውልናል። ባገኘነው ፕላትፎርም ውስጥ ግን ዲስትራክት ሳንሆን ፎከሳችን በደንብ ሌዘር ፎከስ በማድረግ ውጤት ላይ እንድንገናኝ ሪኮመንድ አድርጋለሁ። እጅግ በጣም አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።